That wasn't that difficult. We were excellent off the ball today. Welcome everybody, the 2025 Carabao Cup final. Whatever you've won, whatever you've done, this is special. Driven in, swerving away to Burn. It's a good header, it's in! Here's a test, it's Isak, and here's a goal! They won't rule that one out! It means so much to the city of Newcastle. ለሰባረጅም ዓመታት የኒውካስል ዩናይትድ ታማኝ ደጋፊዎች ተስፋ እያደረጉ ጠበቁ። ለዋንጫ እየቀረቡ ልባቸው እየተሰበረም ተመለሱ። ይሆናል ብለው ያስቡት ሳይሆን በተለያየ ጊዜያት የገነቧቸው ቡድኖች የገቡላቸው ዋንጫ ተስፋ ቃል ሳይፈጸም ነገም ሌላ ቀን ነው እያሉ 7 10 ዓመታት ነጎዱ። አዲስ የውድድር ዓመታት ሲጠናቀቁ ለደጋፊዎች ተመሳሳይ የሆኑ የፌሽታ ጊዜያትን የዋንጫ መሳም ስነ ስርዓትን ቀረብን ያሉባቸው አጋጣሚዎች ባልጠበቁት መንገድ እያመለጧቸውም ለስማቸው የማይመጥን የዋንጫ ድርቅ ጊዜ ማለቅ ተስኖት ቆዩ። የኒውካስል የነጭና ጥቁር ለባሽ ደጋፊዎች ፍቅራቸው ግን አልቀነሰም። ቡድናቸው ዋንጫ ሲበላ ባያዩትም ከነሱ በኋላ የተፈጠሩ ክለቦች ደጋፊዎች የዋንጫ ሀብታም እየሆኑ ቢመለከቱም ቢቀኑም ሴንት ጄምስ ፓርክና በብዙ የተቃራኒ ሜዳዎች ክለባቸውን ብለው ከመንከራተት አልቆሙም። መታመናቸው አልተፈተነም። መጋቢት 16 2025 ዌምብሌይ ህመማቸውን ያከመ መጠበቃቸውን የደመደመ ክስተት ተፈጠረ። ያለፉ የመሸነፍ ስሜቶች እየቀረቡ የመራቅ አጋጣሚዎች እንደ ደጋፊዎቹ ማባባል እርግማኖች ተሰበሩ። የማይደረስበት የሚመስለው ህልም ተደረሰበት። ዋንጫው ፕሪሚየር ሊግ ወይም ኤፍኤ ካፕ ላይሆን ይችላል። ሶስተኛው ግምት የተሰጠው ዋንጫም ሊሆን ይችላል። ለኒውካስል ግን እንደዛ አይደለም። ከአሸናፊዎች መንበር ላይ ክለባቸው ሲቀመጥ ምን እንደሚሰማ ማወቅ ስም ብቻ እድሜ ብቻ እየተባሉ መብጠልጠልን የመፈጸም ትልቅ ክስተት ነበር። ሊቨርፑል ተሸንፏል። 4 ዋንጫዎች ተራ በተራ እንዳምናው እያመለጡ ነው። የማይቀረው የተረጋገጠ የመሰለው በራሳቸው ጥንካሬ በተጋጣሚዎቻቸው ክፍተትም ሰፊ ድል ይዘው የሚመሩት የሚጠብቁት ፕሪሚየር ሊግ ብቻ ነው። የፓሪስ ሴን ጀርመን ሽንፈት ያኮረፈውን ደጋፊ ቀና የማድረግ ዓላማም አልተሳካም። ዓመቱን ሙሉ ብርታታቸውን ያሳዩት የአርነ ልጆች ባለፉት 2 ጨዋታዎች ዝለው ታይተዋል። በዌምብሌይ ካራባው ካፕ ሲጠናቀቅ እንደ ሊቨርፑሎች ሁሉ በማይሞት ድምፅ ያለ ተስፋ መቁረጥ ከማያሸንፍ ቡድናቸው ጋር ዓመታትን የተጓዙት ኒውካስሎች አሸናፊዎች ነበሩ። ኒውካስሎች ያለመታከት የጠበቁትን ዋንጫ በዌምብሌይ ሲያሳኩ ካራባው ካፕ ፍጻሜ ትሪቡን ዳሰሳም። It's Burn with the header who scores, and Dan Burn, the Geordie through and through, is the man who puts Newcastle United in front. Can Liverpool turn defending into attacking? Salah's ball, Luis Diaz with the jump, Diogo Jota. Well, it's Liverpool's first real chance of the game. Well, looking for a second goal, looking to put Liverpool to bed here. And it's Isak! Oh, that's outstanding. What a finish from Alexander Isak. Chance for Liverpool. What a save by Pope to deny Curtis Jones. Jones loses out to Guimaraes. And here's Barnes, and here's Isak, who must be offside. And it's a heck of a save from Kevin Kelleher. That's forward. And the chance for Liverpool, and a goal for Liverpool is scored by Federico Chiesa. ኒውካስል የእግር ኳስ ፍቅር ሕያው ሆኖ ከሚገለጽባቸው ክለቦች አንዱ ነው ይባላል። መሞከር፣ መፋለም፣ እንደገና ተስፋ ማድረግ፣ መውደቅ፣ እንደገና መሞከር የደጋፊዎቹ መገለጫ። በየጨዋታው እንደ ሻምፒዮን ቡድናቸውን በድጋፍ የሚያነግሱ ደጋፊዎች ባለቤት። በመጨረሻ የሚፈልጉት ቀን ደረሰ። ደጋፊዎቹ በደስታ እንባ ተሞልተውም ታየ። በጭንቀት የተሞሉ ነጭና ጥቁር መለያ ለባሽ የዌምብሌይ ታዳሚዎች ሁሉ ክለባቸው የዋንጫ ጥማቱን ሲመልስ በደስታ ተዋጡ። የመሸነፍ ዓመታት የክብር ድርቅ ጊዜያት ሁሉ 4 ነጥብ እንዲበጅላቸው ሆኗል አሉ። በካራባው ካፕ ድል የኒውካስል ቀጣይ የኃያልነት ዘመናት ይጀምራል ብለው ተናገሩ። አርሰናልን፣ ቼልሲን፣ ሊቨርፑልን በጉዟቸው ተራ በተራ አሸንፈው ቢያንስ ኒውካስል የዋንጫ ባለቤት ሆነ የሚል የተረሳ ታሪክ አደሱ። Newcastle United have won a trophy for the first time since 1969. I'm coming home, Newcastle. You can keep your London way. ዌምብሌይ እንደተመለከታችሁት ነበር ለክለባቸው የሚሞቱ ምሳሌ የሚሆኑ በጽናታቸው የሚታወቁ 2 ክለቦች ደጋፊዎች በቀለጠ ድጋፍ አድምቀውት ነበር። ሁለቱም ክለቦች በተለያየ ይዘት ቢሆኑም ልዩ መሆናቸውን ይገልጹ ነበር። በ1974 ሊቨርፑልና ኒውካስል በኤፍኤ ካፕ ፍጻሜ ሲገናኙ ሁለቱም ክለቦች በሁሉም ውድድሮች እኩል 11 ዋንጫዎች ነበሯቸው። ከዚያ በኋላ በመጡት 50 ዓመታት ሊቨርፑል 40 ዋንጫዎችን በተለያዩ ውድድሮች ሲያሳካ ኒውካስል አንድም ዋንጫ አልሳመም። እናም ሊቨርፑሎች አምና ያነሱትን የካራባው ካፕ ዋንጫ ለማንሳት የፈለጉት ከቻምፒየንስ ሊግ በመውጣታቸው የተከፋውን ያኮረፈውን ደጋፊ ለመካስ በሚል ነበር። ኒውካስሎች ግን ብዙ በህይወት ያሉ ደጋፊዎቻቸው ሰምተውት የማያውቁትን ሻምፒዮንነት ሲረጋገጥ የሚፈጥረውን ስሜት ለመፍጠር ታሪክ ለመቀየር ተጫወተ። ለሊቨርፑል አንድ ጨዋታ የአንድ ቀለል ያለ አንድ ዓመትም ቀድመው የሚያውቁት የዋንጫ ድል ስሜትን
የመፍጠር ጨዋታ ብቻ ነበር። ለኒውካስሎች ግን ዛሬ ነገ ያበቃል እያሉ 70 ዓመት የደረሰን የድል ረሃብን የመደምደም ጉዳይ ነበር። Newcastle's corner. Driven in, swerving away to Burn. It's a good header, it's in! Dan Burn puts Newcastle in front. Giant defender. Geordie through and through. Here's a test. It's Isak out. Here's a goal. They won't rule that one out. Alexander Isak. 56 years of waiting. But it could be Monday the 17th of March by the time this final finishes, the way we're going. ጨዋታውን የተሻለ የተራቡት ክብሩንም በደንብ የናፈቁትና የፈለጉት ማግፓይሶች አሸንፈውታል። የኤዲሆ ልጆች በአእምሯቸው የትኛውንም ፈተና ተጋፍጦ በታማኝ ደጋፊዎቻቸው ስሜት ላይ ዋንጫውን ለማበርከትና ደስታ ለመፍጠር ዝግጁ ነበሩ። በዓላማ በመፋለም ከሊቨርፑሎች ብልጫ ነበራቸው። በእርግጥ ሊቨርፑል የርገን ከመጡበት ጊዜ ጀምሮ ወይም ከዚያ ቀድሞ በነበሩት ጊዜያት ከኒውካስል አንጻር ከካራባው ካፕ እጅግ በበለጡ የክብር ፍልሚያዎች ላይ ደጋግሞ ተፈትኖ ያለፈ ክለብ ነው። እንደዚህ አይነት ምሽቶች ላይ እንደ ኒውካስል አይነት ተጋጣሚዎችን የሚያልፍበት ብስለቱም አቅሙም ያለው ነውና ዋንጫው ለሊቨርፑል የተገመተ ነበር። በቅርብ የፕሪሚየር ሊግ ጨዋታም ኒውካስል ዩናይትድን በቀላሉ 3-0 ረትተውት ነበርና ቀዮቹ ለሊቨርፑል ዋንጫውን መገመት ቀላል ነበር። ኒውካስል በሙሉ 90 ደቂቃ ሁለተኝነትን እንደለመደው ለመቀበል ባልተዘጋጁ የሚዋደቁ ኮከቦቹ ትግል እጣ ፈንታውን ቀይሯል። በዚህም የኒውካስል ደጋፊዎች ሲፈጠር ያላዩትን የሽልማት ዋንጫ ላይ ኒውካስል ዩናይትድ የሚል ስም በአሸናፊነት ሲጻፍ ተመልክቷል። Here it comes from 1969 to 2025. The wait is over. I'm coming home, Newcastle. You can keep your London way. በመጀመሪያው በሁለተኛው አጋማሽ ሊቨርፑል የሚታወቅበትን አጫወት እንዳይተገብር እንዳይረጋጋ ማድረግ ኒውካስሎች ተሳካላቸው። በጨዋታው 40ኛ ደቂቃ ደግሞ ተጋድሏቸው ፍሬ አፈራ። ኬረን ትሪፒየር ከማዕዘን ያሻማትን ኳስ ግዙፉና የጨዋታው ኮከብ ዳን በርን በሊቨርፑል የተጠቀጠቀ መከላከል መሃል ገዝፎ በግንባር በመግጨት የኒውካስልን የመሪነት ጎል አስቆጠረ። የኒውካስል ደጋፊዎች ደስታ የተለየ ነበር። የተወሰኑ ደጋፊዎች በእንባ ጭምር ጎሏን ተቀብሏት ከክለቡ ተወዳጅ ተጫዋቾች ከራሳቸው የወጣው ዳን በርን የኒውካስልን ተጋድሎ በጎል አጀበ። Newcastle's giant defender, Geordie through and through in the last seconds of the first half. I'm coming home, Newcastle. You can keep your London way. በሁለተኛው አጋማሽ ሊቨርፑሎች የተሻለ ምላሽ ይዘው እንደሚመጡ ተጠበቀ። ነገር ግን አስደንጋጭ ጎል እንደገና አስተናገዱ። 58ኛው ደቂቃ ላይ አሌክዛንደር ኢሳቅ እንደተገመተው የሊቨርፑልን መረብ ከብሩኖ ጉማሬሽ በተሰነጠቀለት ኳስ ደፈረ። የሊቨርፑል ተከላካይ አሌክዛንደር ኢሳቅን የኒውካስል ተከላካይ መሐመድ ሰላህን እንዴት ያቆሙታል የሚለው ከጨዋታ በፊት የነበረው ጥያቄ በአንደኛው ገጽ ሊቨርፑል ሊመልሰው እንዳልቻለ አሳየ። በተረጋጋ በበሰለ መንገድ ኢሳቅ ጎል አስቆጥሮ ኒውካስል 2 ሊቨርፑል ባዶ ሆኖ ጨዋታው ቀጠለ። Here's a test. It's Isak out. Here's a goal. They won't rule that one out. Alexander Isak. አሁን ደቂቃዎች መግፋታቸውን ቀጠሉ። ለኒውካስሎች የማይሆን የሚመስለው ነገር የሚሆን እየመሰለ መጣ። በብዙ የታክቲክ ውሳኔዎቻቸውና የተጫዋቾች ቀያሪዎቻቸው ከመጡበት ጊዜ ጀምሮ ብዙ ጨዋታዎች ላይ በጎ ተጽዕኖአቸውን ያሳዩት አርነ ስሎት ሊቨርፑልን ወደ ጨዋታው ለመመለስ ተከታታይ ውሳኔዎችን እያሳለፉ ነው። ግን ሊቨርፑሎች በቂ መልስ መስጠት አልቻሉም። የፓሪስ ሳን ጀርመኑ የቻምፒየንስ ሊግ ሽንፈት እያሳደዳቸው ይመስላሉ። እነሱ ዘንድሮ በማይታወቁበት መንገድ ጨዋታው ከቁጥጥራቸው ውጭ እየወጣ ሄደ መሰለ። እንደ ሊቨርፑል አይነት ቡድኖችን ፊሽካው እስካልተነፋ ድረስ አይመጡም ማለት ዋጋ እንደሚያስከፍል የሚያውቁት ኒውካስሎች ደጋፊዎቻቸው አሰልጣኙ ኤዲሆ በጭንቀት እየተንቆራጠጡ የፍጻሜውን ጊዜ በሚጠብቁበት ጊዜ 93ኛው ደቂቃ ላይ ሊቨርፑሎች በፌዴሪኮ ኬይስ አማካኝነት አንድ ጎል አገቡም። ከጎሏ በኋላ በዘገየው ሰዓት ደጋግመው ያላቸውን ነገር ወደፊት ለማስጠጋት እና የሊቨርፑልን ቀን ለማዳን ጣሩ። የኒውካስል ደጋፊዎች ሰከንዶች ረዘሙባቸው። ጭንቀት ደስታቸውን ተካ። ጥርጣሬ እርግጠኝነታቸውን ወሰደ። ነገር ግን ዳን በርን፣ ፋቢያን ሻር፣ ቲኖ ሊቨርመንቶ፣ ኬረን ትሪፒየር የያዘው መከላከል አስደናቂ የነበረው ግብ ጠባቂያቸውን ኒኮ ፖፕ ከፊታቸው መሃል ሜዳ ላይ የሚዋደቁት ጆይሊንተን፣ ሳንድሮ ቶናሊና ብሩኖ ጉማሬሽ ተቀይረው የገቡ ተሰላፊዎቹ በዘገየ ሰዓት ሊነሳ ያስበውን ሊቨርፑልንና ሙከራውን ተቋቁመው በ2-1 አሸናፊነት ጨዋታው እንዲጠናቀቅ አደረጉ። Newcastle United have won absolutely nothing since 1969. I'm coming home, Newcastle. You can keep your London way. ኤዲሆ ኒውካስልን ወደዚህ ክብር የመሩት ሰው ከደጋፊዎቹ እኩል ስሜታዊ ነበሩ። በደስታም ቦረቁ። ይሄ ስጦታ ለደጋፊዎቻችን ይሆናሉ። ለዓመታት ለድል ለቀረቡ ለታመሙ የኒውካስል ደጋፊዎች ሁሉ ይሁን። ተስፋ በጠፋበት ጊዜ ሁሉ ላልተለዩን ይሄ ዋንጫ ለነሱ ምን ያህል ትርጉም እንዳለው
እናውቃለን። ተጫዋቾቼ ባደረጉት ተጋድሎ ኮርቻለሁ ብለዋል። የቀድሞ የኒውካስል ኮከብ አለን ሺረር እንዲሁም በሱና በሌሎች ስመጥር የክለቡ ኮከቦች ዘመን ያለመጣውን ዋንጫ ያሳካውን ቡድንና ኮከቦቹን ውጤቱ የሚፈጥረውን መነቃቃትም አመስግኗል። የህይወት ዘመኔ ሁሉ ይህን ለማየት ተጠብቅ ነበር። ለዚህ ክለብ ተጫውቻለሁ፣ ደምቻለሁ እና ይህ ድል ምን ማለት እንደሆነ አውቃለሁ። ይሄ ቡድን ኒውካስልን ወደሚገባው ቦታ መልሶታል። ከተማዋ ይህንን ምሽት መቼም አትዘነጋውም ብሏል ሺረር በስሜት። ከሁለቱ ጎሎች አንዷን ያስቆጠራት ዳንበርንም ያደኩት የኒውካስል ደጋፊ ሆኜ ነው። እንዲህ አይነት አጋጣሚዎችን አልምና ጠብቅ ነበር። በዌምብሌ ጎል ማግባት እናም ዋንጫ መሳም የማይታመን ነው። ማስታወሻነቱ ለቤተሰቦቼ ይሁን፣ ለእያንዳንዱ የኒውካስል ዩናይትድ ደጋፊ ይሁን አድርገነዋል ብሏል። Trippier with drift. In goes Blythe! It's the boy from Blythe! A Wembley goal for the first time in a Geordie generation! It feels amazing. Absolutely, one of the best days, I'm sure, of all of our careers to win here in front of the supporters, the number, and also the people at home. It means so much to the city of Newcastle. በዌምብሌ የካራባኦ ካፑን ፍጻሜ የሚያበስረው ፊሽካ ሲነፋ የኒውካስል ደጋፊዎች፣ ተጫዋቾች፣ የቀድሞ ታሪካዊ ኮከቦች፣ የክለቡ ኃላፊዎች ያሳዩት ደስታ ምን ያህል ዋንጫው እንደተናፈቀ ያሳበቀ ነበር። ለኒውካስል ካራባኦ ካፕ ትንሽ ዋንጫ፣ አንድ ዋንጫ ብቻ አልነበረም። ከጨዋታ በኋላ እንደተሰጡ አስተያየቶች ምናልባትም የአንድ ታላቅ ቡድን ታላቅ የእግር ኳስ ዘመን መጀመሪያ ሊሆንም ይችላል። ኤዲሆው ብዙዎች ተመላልሰው ሞክረው ያላሳኩትን አንድ ነገር እሳቸው ማድረግ ችለዋል። በመጨረሻ በትዕግስት የገነቡት ቡድን ዋንጫ መሳም ችሏል። ከሴንት ጄምስ ፓርክ የስታዲየም ቀጠና እስከ ታይኒ ሳይድ መንገድ በእርግጠኝነት የድል ስሜት ወሬውና የካራባኦ ካፕ ዋንጫው ትናንትም ለቀናትም መነጋገሪያነቱን ይቀጥላል። የመቆየት ጊዜያት አብቅተዋል። የማይመጣው መጥቷል። ከደጋፊዎቹ ከታሪኩ አንጻር ያንቀላፋው እየተባለ የሚሾፍበት ኒውካስል ነቅቷል የሚባልበት ምክንያትም አግኝቷል። ኒውካስል የካራባኦ ካፕ ሻምፒዮን ሆኗል። ምናልባትም የብዙ ዋንጫዎች መጀመሪያም ሊሆን ይችላል። And at Wembley Stadium, the Carabao Cup is won. The Geordie nation have silverware to celebrate. ለሰባ ረጅም ዓመታት ታማኝ የኒውካስል ዩናይትድ ደጋፊዎች በተስፋ በይሆናል ስሜት ጠብቀዋል። ፕሪሚየር ሊግን ጨምሮ የጨበጧቸው የሚመስሏቸውን ዋንጫዎች ተነጥቀው የስብራት ዓመታትን ተጋፍጠዋል። እየቀረቡ ርቀዋል። ባልሰመሩ ቃሎች ተክዘዋል። መጋቢት 16 2025 ዌምብሌይ ሊቨርፑልን ረድተው ግን ታሪካቸውን እንደገና ማደስ የሚችሉበትን ክብር አሳክተዋል። በማይሞት ድጋፍ፣ በማይቀዘቅዝ የእግር ኳስ ፍቅር ደጋግመው በመሞከር የሚታወቁ የኒውካስል ደጋፊዎችና ክለቡ በመጨረሻ ዋንጫ አሳክተዋል። የኒውካስል መጠበቅ በዌምብሌይ ሲደመደም ትሪቡን ዳሰሳም I'm coming home.